ህብረተሰቡ ምርቱን የሚሸጥበት አማራጭ ለማስፋትና የገቢ አቅም ለመጨመር እየሰራ መሆኑን የኪንዶ ዲዳይ ወረዳ አስተዳደር አስታወቀ። አስተዳደሩ በወረዳው በጎጮ ማዘጋጃ ከተማ ቅዳሜ ዕለት ሙሉ ቀን የሚቆም ገበያ እንዲኖር መወሰኑ የኢኮኖሚ ተጠቃሚነት እንዲያድግ የሚያደርግ ነው ያሉት ደግሞ የአካባቢው ነዋሪዎች ናቸው። የወረዳው መንግስት ኮሚኒኬሽን ጽህፈት ቤት ላደረሰን ዘገባ ሀና ደረሰ። ገበያ ህብረተሰቡ ያለውን ምርት ለሸማች አቅርቦ ኢኮኖሚውን የሚያሳድግበት እንደሆነ እውን ነው። ከዚህ ጋር ተያይዞ የኪንዶ ዲዳይ ወረዳ በጎጮ ቀበሌ የነበረውን የቅዳሜ ገበያ ቀን ሙሉ በማድረግ ሌሎች አጎራባች አካባቢዎች የሚገበያዩበት ተደርጓል። ይህም ያላቸውን ምርት ለማቅረብ ትልቅ እድል እንደፈጠረላቸው የሚናገሩት የአካባቢው ነዋሪዎችና የስራ ኃላፊዎች ናቸው። ከዚህ በፊት ሮብ ገበያም ነበረ። ዛሬ ደግሞ ተጨማሪ ቅዳሜ ገበያ ከጧት ጀምሮ እስከ ማታ ድረስ አንደኛ ለአርሶ አደሩ ያለሙትን ምርት ለመሸጥ፣ ከብት ለመሸጥ፣ ፍየል ለመሸጥ እና ሌሎች ያመረቱትን ለመሸጥ ሰፊ ገበያ በመሆኑ ነጋዴው ደግሞ ከኪንዶ ኮይሻ ስለሚመጣ፣ ከዳውሮ ስለሚመጣ፣ ከቁጫ ስለሚመጣ አጠቃላይ የሚገኙ ነጋዴዎች ከዚህ ሸምቶ ራሳቸውን ኑሮ ለማሻሻል ያስፈለገበት ዋና ምክንያት ምንድነው? ወረዳ መንግስትን ጠይቀን ዞን መንግስትን በመጠየቅ ምላሽ ዛሬ ቅዳሜ ዕለት ስለተገኘ የወረዳ መንግስትን እያመሰገንኩ የዞን መንግስትን እያመሰገንኩ ደግሞ ሌላው ምንድነው ጠያቂ ህብረተሰብን በማመስገን በዛሬው ቀን ስለተሰጠው እድል እያመሰገንኩ በዚህ ላይ መልእክቴን አቆማለሁ። ሮብ ዕለት የነበረው ገበያ እንደነበረ በቦታው እያለ ይህ የተጨመረበት ዋናው ምክንያት ከካውኮይሻ፣ ከኪንዶ ኮይሻ፣ ከቁጫ፣ ከዳውሮ መጥቶ ሰው የራሱን ምርት ሽጦ ነጋዴውን በትክክል ነግዶ የራሱ ህይወት መቀየር የሚችልበት አጋጣሚዎች መፈጠር አለባቸው ከሚለው ጋር ተያይዞ ባለው ጉዳይ ላይ ነው የዛሬው ገበያ የተጀመረው። በተለይ አንደኛ ያለንበት አካባቢያችን ምቹ ከመሆኑ ጋር ተያይዞ ሰው ከተለያየ ቦታ አምጥቶ የራሱ ምርት መሸጥ የሚችል እንደሆነ ከዛሬ ጀምሮ ደግሞ ፍየል፣ በግ እንዲሁም ከብት አምጥቶ በብረት መሸጥ የሚችልበት አጋጣሚዎች ሰፋ ያሉ እንደሆነ ለማሳሰብ እፈልጋለሁ። ሁለት ትላልቅ ገበያ ተብሎ ካሉት የጎጮ 01 ገበያ ሁለተኛው ስለሆነ ሁሉም ሰው ከየአካባቢ ከዳውሮም፣ ከኪንዶ ኮይሻም፣ ከካውኮይሻም መጥቶ ይሄንን ሰላማዊ በሆነው አካባቢው ምንም አይነት የጸጥታ ችግር የሌለበት አካባቢ ስለሆነ ሁሉም ሰው መጥቶ ሰላማዊ የሆነ ንግድን አካሂዶ እንዲሄድ ጥሬን አስተላልፋለሁ። በጎጮ ቅዳሜ ገበያ ለመገበያየት ከተለያዩ አካባቢዎች ለሚመጡ ነጋዴዎችና ሸማቾች አላግባብ የዋጋ ንረት ሳይደረግ በቅንነት በመገበያየት የወረዳውን አቅም ማሳደግ ያስፈልጋል ያሉት የወረዳው የመንግስት ዋና ተጠሪ ወይዘሮ አልማዝ አንጁሎ ናቸው። ነጋዴው ከሩቅም ከቅርብም መጥቶ ነግዶ አካባቢውን የሚለውጥበት ከተማውን የሚያለማበት ሁኔታ ስላለ ገበያው ለአካባቢው ለጎጮ ከተማ፣ ለገጠር ጎጮ፣ ለዘሮ፣ ለሌሎችም አካባቢዎች ትልቅ ጠቀሜታ ያለው ስለሆነ ይሄ ገበያ በዚሁ ልክ አሁን ዛሬ ባየነው ልክ ገበያው በተሻለ ሁኔታ ከዚህ በፊት ከነበረው ከኦሮብ ገበያ በተሻለ ሁኔታ ገበያ የቆመበት አርሶ አደሩ የራሱ ምርት ገበያ ያመጣበት ሁኔታ ስላለ ይሄ የሚቀጥልበትን ሁኔታ አካባቢው ነዋሪው መፍጠር አለበት። ነጋዴው በዛው ልክ ህዝብን የሚጎዳ ሳይሆን የራሱን ትርፍ ብቻ ማየት ሳይሆን የሚሸምተውን በማይጎዳ መልክ መሸጥ አለበት የሚለው ነው። ገበያው የወረዳውን የኢኮኖሚ አቅም በማሳደግ ረገድ ጉልህ ሚና እንዳለው የተናገሩት የወረዳው ዋና አስተዳዳሪ አቶ አገኘው ጴጥሮስ ይህን ማጠናከር የሁሉም ኃላፊነት ነው ብለዋል። ከዚህ በፊት እዚህ አካባቢ የሚመረቱ ምርቶች ገበያ ባለመኖሩ ምክንያት ብዙ ወደ ውጭ ገበያ የማይወጡበት ከዚህ ደግሞ አጎራባች ወደ ዳውሮ የማይወጣበት ወደ ቁጫ የማይሄድበት ሁኔታ አለ። ነገር ግን ከዛሬ በኋላ ከዛ ገበያተኛ መጥቶ የሚነግድበትና ምቹ ሁኔታ ሁሉ የተፈጠረበት ነው። እዚህ አካባቢ ያለው ምርት ኢኮኖሚ ያው የሚያመጣ ሆኖ ከዚህ በኋላ ለወረዳ መንግስትም ለዚህ ለጎጮ ማዘጋጃ ቤትም ብዙ ገቢ ያስገኛል ብዬ ነው ማስበው። የተጠናከረ የገበያ ስርዓት ያለው ሀገር የኢኮኖሚ አቅሙ ከፍተኛ በመሆኑ ትናንሽ ገበያዎችን ማጠናከር ያስፈልጋል ተብሏል።
የወላይታ ሶዶ ግብርና ሙያ ትምህርትና ስልጠና ኮሌጅ በሌማት ትሩፋት መርሃ ግብር በመሳተፍ የአካባቢውን ማህበረሰብ ተጠቃሚ ከማድረግ ባለፈ የውስጥ ገቢውን እያሳደገ መሆኑን አስታወቀ። ኮሌጁ በሚያከናውናቸው የሌማት ትሩፋት ስራዎች ከ100 በላይ ለሚሆኑ የአካባቢው ነዋሪዎች ቋሚና ጊዜያዊ ስራ ዕድል መፍጠሩንም ገልጿል። ሂሩት የምሩ የኢዜአን ዘገባ ታቀርባለች። የኮሌጁ ዲን ዶክተር አሉላ ታፈሰ ለኢዜአ እንደገለጹት ኮሌጁ ከመማር ማስተማር ስራ በተጨማሪ በሌማት ትሩፋት መርሃ ግብር በእንስሳትና በዶሮ ልማት ውጤታማ ስራ እያከናወነ ይገኛል። በመርሃ ግብሩ የሚያመርቷቸውን ምርቶች ለማህበረሰቡ ከማቅረብ ባለፈ በዘርፉ ላይ የህብረተሰቡን ግንዛቤ የማሳደግ ተግባር እየተከናወነ መሆኑን ገልጸዋል። የስጋ ዶሮዎችን፣ እንቁላልና የወተት ምርቶችን ጨምሮ የተለያዩ አትክልቶችን በማምረት ለአካባቢው ነዋሪዎች በቅናሽ ዋጋ በማቅረብ ገበያ የማረጋጋት ስራ እያከናወነ መሆኑን አመልክተዋል። ድሮ ብቻ እስከ 2000 የሚሆኑ ከ1600 እስከ 2000 የሚሆኑ ዶሮዎችን በፋሲካ በዓል ለገበያ አቅርበናል። ይሄን እዚህ አካባቢ ያሉ ከተማ እዚህ ግቢ ውስጥ ያሉ ማህበረሰቡም ሁሉ በዝቅተኛ ዋጋ ከገበያው ትንሽ ዝቅ ባለ ዋጋ ገዝቶ ተጠቃሚ ሆኗል። ይሄን ስራ ደግመንም አሁን ባለን አቅም ሰፋ አድርገን ቀጣይም ለመስራት እቅድ ውስጥ አስገብተን እየሰራን ነው ያለነው። ኮሌጁ የወተት ምርት ለህብረተሰቡ በተመጣጣኝ ዋጋ እንደሚያቀርብ ገልጸው በዚህም ለአካባቢው ማህበረሰብ የሚሰጠውን አገልግሎት ከማጠናከር ባለፈ የኮሌጁን የውስጥ ገቢ እያሳደገ ነው ብለዋል። የወተት ምርት ለአካባቢው ለኮሌጁ ማህበረሰቡም እዚህ አካባቢ ያሉ ለከተማው ማህበረሰብ የተወሰነ ዋጋ ዲስካውንት አድርገን ለገበያው እያቀረብን ነው ያለነውና በብዛት በቀን እስከ 150 እስከ 200 ሊትር ወተት ለማህበረሰቡ እያቀረብን ነው። ይሄም ኮሌጁ በውስጥ ገቢ ራሱን እንዲችል ውስጥ ገቢያችንን ከፍ ከማድረግ አንጻር ትልቅ አስተዋጽኦ እያደረገ ነው። ኮሌጁ በሚያከናውናቸው የሌማት ትሩፋት ስራዎች ከ100 በላይ ለሚሆኑ የአካባቢው ነዋሪዎች ቋሚና ጊዜያዊ የስራ ዕድል መፍጠሩን ዶክተር አሉላ ተናግረዋል። በእንስሳት እርባታ ዘርፍ ሰፋፊ ስራዎች መጀመራቸውን የገለጹት ደግሞ በኮሌጁ የእንስሳት እርባታ ባለሙያ አቶ በረከት በቀለ በበኩላቸው እንዳሉት ህብረተሰቡ በኮሌጁ የሌማት ትሩፋት ስራ በተለያየ መንገድ ተጠቃሚ የሆነ ነው። ኮሌጁ ምርቶችን በዝቅተኛ ዋጋ ከማቅረብ ባለፈ በዘመናዊ የእንስሳት እርባታ ላይ የህብረተሰቡ ግንዛቤ በማሳደግ ለሌማት ትሩፋት መርሃ ግብር ስኬታማነት የበኩሉን እየተወጣ መሆኑንም አመልክተዋል። ከሚሰሩ የእርባታ ስራዎች የኮሌጁ ማህበረሰብና የአካባቢው ማህበረሰብ በስፋት እየተጠቀመ ነው ያለው። አንደኛው ምንድነው የቴክኖሎጂን የማሸጋገር ማለት የእርባታ ስራውን እንዴት እንደሚሰራ ምን እንደሚካተትበት ያሉ ነገሮችን የማስተላለፍ ተጨማሪ ደግሞ እዚህ በመስራት ሂደት ውስጥ የሚመረቱ ምርቶችን ለኮሌጁ ማህበረሰብና ለአካባቢው ማህበረሰብ በቅናሽ የማቅረብ እና የምርቱ ተጠቃሚ እንዲሆኑ የምናደርግበት ሂደት ነው። ኮሌጁ ወተትና እንቁላልን ጨምሮ የተለያዩ የግብርና ምርቶችን በቅናሽ ዋጋ በማቅረብ ገበያውን እያረጋጋ መሆኑን የገለጹት ደግሞ ወይዘሮ ማለዳ ወርቅ ሉቃስ የተባሉ የአካባቢው ነዋሪ ናቸው። ህብረተሰቡ በሌማት ትሩፋት መርሃ ግብር በዘላቂነት ተጠቃሚ እንዲሆን ግንዛቤውን ከማሳደግ ባለፈ የዘር ድጋፍ እየተደረገ መሆኑንም ተናግረዋል። ለማህበረሰቡ ያው ብዙ ምርቶችን ያቀርባል። ከነዚያ ምርቶች መካከል ያው ወተት፣ እንቁላል ግቢ ውስጥ በማሳ የሚደርሱ ቲማቲም፣ ፓፓያ፣ ሙዝ የመሳሰሉ ነገሮችን ያቀርባል። ከውጪው አንጻር ወይም ከገበያው አንጻር ስናይ ደግሞ በጣም ቅናሽ አለው። ወይዘሮ ሻሼ ሻጎ የተባሉ ነዋሪ በበኩላቸው ኮሌጁ በሌማት ትሩፋት መርሃ ግብር እያከናወነ ባለው ተግባር የስራ ዕድል ማግኘታቸውን ገልጸዋል። ከዚህ ቀደም በጥቃቅንና የችርቻሮ ንግድ ስራ ተሰማርቼ በማገኛት ጥቂት ገንዘብ ቤተሰብ ለማስተዳደር እቸገር ነበር ያሉት ወይዘሮ ሻሼ አሁን ላይ በተፈጠረላቸው የስራ ዕድል በሚያገኙት ገቢ ያለ ስጋት ኑሯቸውን እየመሩ መሆናቸውንም ተናግረዋል። ከዚህ ቀደም የተለያዩ አትክልቶችን እቸረችር ነበር። አሁን በኮሌጁ እየሰራሁት ያለው ስራ ግን የተሻለ ነው። አትክልትና ድንች ከምነግድበት ወጥቼ በዚህ ስራ በመሰማራቴ ደስተኛ ነኝ። ከሚከፈለኝ ገንዘብ ቆጥቤ ልጆቼንም እያስተማርኩ ለቤቴም እያዋልኩት ነው። ለራሴም
ከፍተኛ ለውጥ አይቻለሁ። አንጤው ተሶም ከሰ ተቀመጥው ከሂላውጤ ደስታ የወላይታ ሶዶ ግብርና ሙያ ትምህርት ስልጠና ኮሌጅ የተሻሻሉ የግብርና አሰራርና ቴክኖሎጂዎችን ለማህበረሰቡ ተደራሽ ከማድረግ ባለፈ ስራውን ለማስፋፋት ግብ ጥሎ እየሰራ መሆኑን ታውቋል። ዘገባው የኢትዮጵያ ዜና አገልግሎት ነው።